አሜሪካ በዩክሬን ግንባር ቀደም አካባቢ ልዩ የኢኮኖሚ ዞን እንዲኖር ትፈልጋለች ሲሉ ዜሌንስኪ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት አሜሪካ ዩክሬን ከምስራቃዊ ዶኔትስክ ክልል ለቃ እንድትወጣና አሁን በምትቆጣጠራቸው አካባቢዎች ልዩ የኢኮኖሚ ዞን እንድትፈጥር ሀሳብ አቀርባለች። ዜሌንስኪ ለዩክሬን በቀረበው የሰላም እቅድ ውስጥ የግዛት ጉዳይና የዛፖርዥያ ኒኩለር ጣቢያ ቁጥጥር ሁለት ዋና ያልተፈቱ ጉዳዮች ሆነው መቀጠላቸውን ተናግረዋል። ዜሌንስኪ ለጋዜጠኞች በሰጡት መግለጫ አሜሪካ ግጭቱን በፍጥነት እንዲያበቃ ያላትን ፍላጎት፣ የድርድሮቹን ውስብስብ ባህሪና ሩሲያ ጦርነቱን የማስቆም ፍላጎት እንደሌላት ያላቸውን እምነት ዳሰዋል። ዩክሬን የተሻሻለ ባለ 20 ነጥብ እቅድ እንዲሁም ስለ ጸጥታ ዋስትናዎችና የዩክሬን የመልሶ ግንባታን የሚመለከቱ የተለያዩ ሰነዶችን ለአሜሪካ መላኳን ዜሌንስኪ ተናግረዋል። ይህ የሆነው በአሜሪካ በዩክሬን በሩሲያና በአውሮፓ መሪዎች በርካታ የሰላም እቅዶች ሲዘጋጁ ሲስተካከሉና ሲሻሻሉ በቆዩባቸው ሳምንታት ከፍተኛ የዲፕሎማሲ እንቅስቃሴዎች በኋላ ነው። ዜሌንስኪ የመጨረሻዋ ርቀት በጣም ከባድ ነች፣ ሁሉም ነገር በብዙ ምክንያቶች ሊፈርስ ይችላል ብለዋል። ሩሲያ ዩክሬን አሁንም በእጇ የያዘችውን የምስራቅ ዶኔትስክ ክልል 30 በመቶ የሚሆነውን እንድትለቅ ትጠይቃለች። ይህንን ደግሞ ዩክሬን በመርህ ደረጃና ለሞስኮ የወደፊት መረማመጃ ይሆናል በሚል ስጋት አልቀበልም ብላለች። እንደ ዜሌንስኪ ገለጻ አሜሪካ አሁን እያሰበች ያለው መፍትሄ የዩክሬን ኃይሎች ከዶኔትስክ ክልል እንዲወጡና የሩሲያ ኃይሎች ወደዚያው ግዛት ላለመግባት ቃል እንዲገቡ የሚያደርግ ነው። ይህ አካባቢ ልዩ የኢኮኖሚ ዞን ወይም ከወታደራዊ እንቅስቃሴ ነፃ ቀጠና ይሆናል ብለዋል ዜሌንስኪ። ሆኖም ዩክሬናውያን ብቻቸውን ለቀው መውጣታቸው ፍትሐዊ እንደማይሆንና ሩሲያን በተመሳሳይ ርቀት ወደ ኋላ መመለስ እንዳለባት ጠቅሰዋል። ፕሬዚዳንቱ የአንድ ወገን ወታደሮች ማፈግፈግ ካለባቸውና የሌላኛው ወገን ባሉበት የሚቆዩ ከሆነ እነዚያ ሌሎች ወታደሮች ሩሲያውያን ወደ ኋላ የሚገታቸው ምንድን ነው? ወይም ራሳቸውን እንደ ሲቪል በመቀየር ይህንን ልዩ የኢኮኖሚ ዞን ከመቆጣጠር ማን ያግዳቸዋል? ይህ ሁሉ በጣም አሳሳቢ ጉዳይ ነው ሲሉ ጥያቄያቸውን አንስተዋል። ዜሌንስኪ እነዚህ በጣም ከባድ ስጋቶች እንደሆኑና ዩክሬን ይህንን ሀሳብ በፍጹም ላትቀበለው እንደምትችል ተናግረዋል። ምንም እንኳን ለዩክሬን ሕዝብ ምርጫ ለመስጠት ምርጫዎች ወይም ሕዝበ ውሳኔ እንዲካሄድ እድል ቢሰጡም፣ ነገር ግን ውጊያው እንደሚቀጥልና የድርድሩ የወደፊት ሁኔታ ሊወስን እንደሚችል አምነዋል። ብዙ ነገር በወታደሮቻችን ላይ የተመሰረተ ነው። ምን መያዝ እንደሚችሉ፣ ጠላትን የት ማስቆም እንደሚችሉ፣ ምን ማውደም እንደሚችሉ ይህ አጠቃላይ አሰላለፉን ይለካል ብለዋል። የዛፖርዥያ ኒኩለር ጣቢያ አስተዳደር ሌላው በጣም አከራካሪ ነጥብ እንደሆነ ዜሌንስኪ ተናግረዋል። የአውሮፓ ትልቁ የሆነው ይህ የኃይል ጣቢያ ከመጋቢት 2022 ጀምሮ በሩሲያ ቁጥጥር ስር ቆይቷል። ዜሌንስኪ እንዳሉት አንዱ መፍትሄ ሩሲያውያን ለቀው እንዲወጡና ኪየቭ የጣቢያውን ቁጥጥር ከአሜሪካውያን ጋር እንድትጋራ ነው። ምንም እንኳን የዚህ አደረጃጀት ዝርዝሮች አሁንም ግልጽ እንዳልሆኑና ሞስኮ እንደምትስማማበት አጠራጣሪ መሆኑን ቢቀበሉም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግጭቱ ውስብስብነት የተበሳጩ ይመስላሉ። ኪየቭና አጋሮቿም አሜሪካን በመጨረሻ በሩሲያ የሚመራ መፍትሄ በዩክሬን ላይ ሊጭኑ ይችላሉ ብለው ይሰጋሉ። ዜሌንስኪ ለጋዜጠኞች እንደተናገሩት አሜሪካ ለጦርነቱ ፈጣን መቋጫ ብትፈልግም ለስምምነቱ የተቀመጠው የጊዜ ገደብ የለም ብለዋል። በየምሽቱ ማለት ይቻላል የአየር ላይ ጥቃት ኢላማ የሆነችው ዩክሬን እፎይታን ለማግኘት እየገፋች ትገኛለች። ስምምነቱ ከመፈጸሙ በፊት አፋጣኝ የተኩስ አቁም እንዲተገበር ትፈልጋለች። ነገር ግን ሩሲያ የተኩስ አቁሙ በመዘግየቱ የበለጠ ተጠቃሚ ትሆናለች። ምክንያቱም ወታደሮቿ በግንባር መስመር ላይ ትናንሽ ነገር ግን ተከታታይ ግስጋሴዎችን እያደረጉ በመሆኑና ጥቃቶቿ ዩክሬንን እያዳከሙ ይገኛሉ። የክሬምሊን ባለስልጣናት ከአውሮፓ አሜሪካና ዩክሬን አቻዎቻቸው ይልቅ ዝምታን መርጠዋል። ሆኖም በሚቻልበት ጊዜ ሁሉ ሞስኮና ዋሽንግተን በሰላም ስምምነት ውሎች ላይ ያላቸው ተስፋ ተመሳሳይ እንደሆነ በማሳየት ሩሲያ ጥረት አድርጋለች። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ስምምነት ለመፍጠር በመሞከራቸው ትራምፕን አድንቀዋል። እንዲሁም በፕሬዚዳንት ቭላዲሚር ፑቲንና በአሜሪካ መልእክተኛ ስቲቭ ዊትኮፍ መካከል በክሬምሊን የተደረገው የቅርብ ጊዜ ስብሰባ በሁለቱ ወገኖች መካከል የነበሩ አለመግባባቶችን እንዳስወገደ ተናግረዋል። የውጭ ጉዳይ ሚኒስትሩ ኪየቭ የውጭ ወታደሮች በዩክሬን እንዲሰፍሩ በማድረግ የጸጥታ ዋስትና ልታገኝ ትችላለች የሚለውን አስተያየት አጣጥለዋል። ይህ ወደ ዜሌንስኪ አሳዛኝ የሰላም ቀመር መመለስ ነው ያሉት ላቭሮቭ ሞስኮ ስለ የጋራ ጸጥታ ተጨማሪ ሀሳቦችን ለአሜሪካ ማስረከቧንና ሩሲያ የኔቶ ወይም የአውሮፓ ህብረት ሀገራትን ላለማጥቃት ህጋዊ ዋስትና ለመስጠት ዝግጁ መሆኗን ገልጸዋል። የአውሮፓና ዩክሬን ባለስልጣናት ኪየቭ የድጋሚ ጥቃቶች ኢላማ እንዳትሆን አሜሪካ የጸጥታ ዋስትና በመስጠት እንድትሳተፍ ይፈልጋሉ። ዜሌንስኪ የአሜሪካ የጸጥታ ዋስትናን የተመለከተ ረቂቅ ሀሳብ እንደደረሳቸው፣ ነገር ግን ረቂቁ ገና በሂደት ላይ ያለ ስራ እንደሆነ ጠቅሰዋል። በአሜሪካ የቀረበው የኪየቭ ስጋቶችን ለማቃለል በቂ እንዳልሆነም ጠቁመዋል። አሜሪካ ዩክሬን በኔቶ ውስጥ እንድትሆን አትፈልግም። ይህንን በግልጽ ይናገራሉ። ስለዚህ ስለ ኔቶ ከሩሲያ ጋር ለመወያየት የሚቸገሩ አይመስለኝም ብለዋል ዜሌንስኪ። አክለውም አሜሪካ ከሩሲያ ጋር ምን ሌሎች ስምምነቶች ሊኖሯት እንደሚችሉም አናውቅም፣ በጊዜ ሂደት እንማራለን ብለዋል። የዩክሬኑ ፕሬዝዳንት የአሜሪካ ድጋፍ አንድ ቀን ሊያበቃ እንደሚችል አምነዋል። ይህ አሜሪካ በሌሎች ሀገራት በኩል በምትሸጠው የጦር መሳሪያ ፍሰትና በስለላ
መረጃ መጋራት በኩል ነው። የውይይቶቹን አስቸጋሪ ባህሪና ሩሲያን በቅን ልቦና እንደምትደራደር ያላቸውን ጥርጣሬ በማንጸባረቅ ዜሌንስኪ ለጋዜጠኞች ከነገ ወዲያ ምን ሊፈጠር እንደሚችል ማንም አያውቅም፣ እነዚህ ድርድሮች እንዴት እንደሚጠናቀቁ አናውቅም ብለዋል። በሌላ በኩል ሩሲያ በ5 ዓመታት ውስጥ የኔቶ ሀገርን ልታጠቃ ትችላለች ሲሉ የህብረቱ ኃላፊ አስጠንቅቀዋል። የምዕራባውያን ወታደራዊ ህብረት ኔቶ ኃላፊ ማርክ ሩት በሰጡት አዲስና ጠንካራ ማስጠንቀቂያ ሩሲያ በሚቀጥሉት 5 ዓመታት ውስጥ አንድ የኔቶ አባል ሀገርን ልታጠቃ ትችላለች ብለዋል። ማርክ ሩት በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገው ስውር ዘመቻ እያጠናከረች ነው፣ አያቶቻችን ወይም ቅድመ አያቶቻችን እንደተቋቋሙት አይነት መጠነ ሰፊ ጦርነት ለመጋፈጥ ዝግጁ መሆን አለብን ብለዋል። የሩት ማስጠንቀቂያ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም እየሞከሩ ባሉበት ወቅት ነው። በዚህ ወር መጀመሪያ ላይ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ሀገራቸው ጦርነት ለመግባት እቅድ እንደሌላት ተናግረው ነበር። ነገር ግን አውሮፓ ከፈለገች ወይም ጦርነት ከጀመረች አሁኑኑ ዝግጁ እንደሆነች ገልጸዋል። በተመሳሳይ ፑቲን የአውሮፓ ሀገራት አሜሪካ በዩክሬን ሰላም ለማምጣት የምታደርገውን ጥረት እያደናቀፉ ነው ሲሉ ከሰዋል። ይህ በቅርቡ በአውሮፓውያን አጋሮች መጀመሪያ ላይ ለሩሲያ ያደላ ነው ተብሎ የታየውን የአሜሪካ የሰላም እቅድ ረቂቅ ለመለወጥ የተጫወቱትን ሚና በተመለከተ ነው። ነገር ግን ፑቲን ለድርድሩ ቅን አልነበሩም ሲሉ የኔቶ ዋና ጸሐፊ በጀርመን ዋና ከተማ በርሊን ላይ ተናግረዋል። ዩክሬንን መደገፍ ለአውሮፓ የደህንነት ዋስትና ነው ሲሉም አክለዋል። ፑቲን የፈለጉትን ቢያገኙ ዩክሬን በሩሲያ ወረራ ስር ትወድቃለች፣ ኃይሎቻቸው በኔቶ ረዥም ድንበር ላይ ይሆናሉ፣ በእኛ ላይ የሚሰነዘር የታጠቁ ኃይሎች ጥቃት ስጋት በከፍተኛ ሁኔታ ይጨምራል ሲሉ አስጠንቅቀዋል። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ ቆይቷል። ፋብሪካዎቿ ከመቼውም ጊዜ የበለጠ ድሮኖችን፣ ሚሳይሎችንና የመድፍ ጥይቶችን እያመረቱ ነው። እንደ ኪል የዓለም አቀፍ ኢኮኖሚ ተቋም የቅርብ ሪፖርት ከሆነ ሩሲያ በየወሩ ወደ 150 ታንኮች፣ 550 የእግረኛ ተዋጊ ተሽከርካሪዎች፣ 120 ላንሴት ድሮኖችና ከ50 በላይ የመድፍ መሳሪያዎችን እያመረተች ትገኛለች። እንግሊዝና አብዛኞቹ የምዕራባውያን አጋሮች በቀላሉ ወደዚህ አቅም እንኳን አልተጠጉም። ተንታኞች እንደሚሉት የምዕራብ አውሮፓ ፋብሪካዎች የሩሲያን የጅምላ የጦር መሳሪያ ምርት ለማመጣጠን ዓመታት ሊፈጅባቸው ይችላል። ፈረንሳይና ጀርመን በቅርቡ ለ18 ዓመት ታዳጊዎቻቸው የፈቃደኝነት ወታደራዊ አገልግሎት ስርዓትን እንደገና ለማደስ ተንቀሳቅሰዋል። ብዙውን ጊዜ መካድ የሚቻልባቸው እንደ ሳይበር ጥቃት፣ የሐሰት መረጃዎችና በኔቶ ሀገሮች አውሮፕላን ማረፊያዎችና ወታደራዊ መሰረተ ልማቶች አቅራቢያ ድሮኖችን እንደ ማስወንጨፍ ያሉ ድርጊቶች በዚህ ዓመት እየጨመሩ መጥተዋል። እነዚህ ነገሮች አሳሳቢ ቢሆኑም የሩሲያ ወታደራዊ ጥቃት በኔቶ አባል ሀገር ላይ ቢፈጸም በተለይም ግዛት መያዝን እና የሰዎችን መገደልን የሚያካትት ከሆነ ከሚፈጠረው ቀውስ ጋር ሲነጻጸሩ ምንም የሚባሉ ናቸው። ኔቶ 30 የአውሮፓ ሀገራትን እንዲሁም ካናዳንና የህብረቱን እጅግ ሀያል ወታደራዊ አባል የሆነችውን አሜሪካን ያካትታል። በትራምፕ ጫና ምክንያት አባላቱ ወታደራዊ ወጫቸውን ለመጨመር ቃል ገብተዋል። የኔቶ መከላከያ ለአሁኑ ሊቋቋም ይችላል ሲሉ ሩት በበርሊን አስጠንቅቀዋል። ነገር ግን በጣም ብዙዎች በጸጥታ ሁኔታው ተዘናግተዋል። ብዙዎቹ አጣዳፊነቱ አይሰማቸውም፣ እንዲሁም ብዙውን ጊዜ ከኛ ጎን ነው ብለው ያምናሉ የሚል ስጋት አላቸው። ማርክ ሩት አክለውም አጋሮች መከላከያ ወጫቸውንና ምርቶቻቸውን በፍጥነት መጨመር አለባቸው፣ የታጠቁ ኃይሎቻችን የእኛን ደህንነታችንን ለመጠበቅ የሚያስፈልጋቸውን ሁሉ ማግኘት አለባቸው ብለዋል።